የክልሉ ስራና ክህሎት ቢሮ ባካሄደው የጋራ ምክክር መድረክ የወሳኝ ቦርድና የውጭ ሀገር የስራ ስምሪት አፈጻጸም ግምገማን ጨምሮ የስራ ሁኔታ ቁጥጥር ስልጠናና የመስክ ድጋፋዊ ክትትል ግብረ መልስ ላይ በቀረቡ ሰነዶች ላይ ውይይት ተካሂዷል። በመድረኩ የተገኙት የክልሉ ስራና ክህሎት ቢሮ ምክትልና የአሰሪና ሰራተኞች ዘርፍ ኃላፊ ዶክተር ተክለ አቡሎ በክልል ደረጃ በአሰሪና ሰራተኞች ዘርፍ ያሉ ጉዳዮችን፣ ህጎችንና ደንቦችን የሚከታተልና የሚያስፈጽም አማካሪ ቦርድ በይፋ መመስረቱን ተናግረዋል። 3 አካላትን ያቀፈ ያውም ከመንግስት 5 አባላት ያሉት ከአሰሪ 5 አባላት እንዲሁም ከሰራተኛ ማህበር 5 አባላት በአጠቃላይ 15 አባላት ያሉት በክልል ውስጥ የሚወጡ ማንኛቸውም የአሰሪና የሰራተኛ ጉዳዮች የሚመለከት ኢሹዎችን አድሬስ የሚያደርጉ የጤና ጉዳይ ሊሆን ይችላል፣ የህግ ጉዳይ ሊሆን ይችላል፣ የፕሮዳክቲቪቲ ጉዳይ ሊሆን ይችላል። በአጠቃላይ እነዚህ ጉዳዮችን የሚያማክር እስከ ክልሉ ክብር ርዕሰ መስተዳድር ድረስ አልፎም እስከ ሀገሪቱ ሚኒስቴር ድረስ የሚያማክር ቦርድ ዛሬ በይፋ መመስረት ነው። በህገወጥ መንገድ ከሀገር የሚወጡ ዜጎች ላይ የሚደርሱ አካላዊና ስነ ልቦናዊ ጉዳቶችን ለመከላከል አስፈላጊው የመፍትሄ እርምጃ እየተወሰደ ነው ያሉት ኃላፊው በውጭ ሀገር የስራ ስምሪትና ተዛማጅ ጉዳዮች ላይ የሚታዩ ውስንነቶችን ለመቅረፍ የአማካሪ ቦርዱ ሚና ከፍተኛ ነው ብለዋል። ችግሮቹ ምንድናቸው የሚለውን ነገር የግንዛቤ ማስጨበጥ ስራ ሊሆን ይችላል። የህግ ማነቆች ካሉ እሱን የማማከር ጉዳይ ሊሆን ይችላል። ለውጭ ሀገር ስራ ስምሪት በየመሃሉ የሚያደናቅፉ እንቅፋቶች ካሉ እነሱን የማማከር ስራዎችን ጭምር ይሰራል። ከዛ ሲያልፍ በተለያዩ ልማት ድርጅቶች፣ ኢንዱስትሪዎች ውስጥ የሰራተኛ መብት ጥሰት ሊኖር ይችላል። ፌር የሆነ የደሞዝ አከፋፈል፣ የጉልበት ዋጋ አከፋፈል ችግሮች ሊኖሩ ይችላሉ። የአካል ጉዳት ሊኖር ይችላል። የሞት አደጋዎች ሊኖሩ ይችላሉ። እነዚህ ጉዳዮች ሰብሰብ አድርገን በክልል ደረጃ በተሻለ መንገድ እንዴት ነው የምንመራው የሚለውን ነገር የማማከር ኃላፊነት ነው የሚኖርባቸው። የዜጎችን የስራ ፍላጎትና በሀገር ውስጥ ያሉ እድሎችን በመለየት በሀገሪቱ ውስጥ ምርታማነትና ተጠቃሚነት ያለው ጤናማ የሆነ የስራ ስምሪት እንዲፈጠር የማስቻል ኃላፊነት እንደተጣለባቸውም ተናግረዋል። የቦርድ ምስረታው ከፌዴራል ጀምሮ በየደረጃው ባሉ መዋቅሮች የሚካሄድ መሆኑን የተናገሩት የክልሉ ስራና ክህሎት ቢሮ አሰሪና ሰራተኞች ዘርፍ የሰላማዊ ኢንዱስትሪ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሮ አበዛች ወልደ ጊዮርጊስ በበኩላቸው ቦርዱ በክልሉ ላይ መልካም አስተዳደር እንዲሰፍንና ሰላማዊ ኢንዱስትሪ ግንኙነት እንዲጠናከር ኃላፊነት አለበት ብለዋል። ቀደም ሲል መረጃዎችን በማሰባሰብ ከአሰሪ፣ ከሰራተኛ፣ ከመንግስት የሚወከሉ አባላትን ከመሰብሰብ አንጻር ቀድመን የሰራ ነው ሲሆን በዋናነት የአማካሪ ቦርዱ ስራ ተግባር የአሰሪና ሰራተኛ ዘርፍ ውስጥ በአሰሪውና በሰራተኛው መካከል ሰላማዊ የሆነ ኢንዱስትሪ ግንኙነት እንዲሰፍን መመሪያዎችን፣ ፖሊሲዎችን በማውጣት ክፍተቶችን በመወያየት አስፈላጊ የሆኑ መረጃዎችን በመሰብሰብ ለክልሉ ስራና ክህሎት ቢሮ ተጠሪ እንደመሆኑ መጠን የሚያቀርብ እስከ ፌደራል እስከ ሚኒስተር ስራና ክህሎት ሚኒስተር ድረስ ሀሳቦችን እያቀረበ የሚያጸድቅ በክልሉ ላይ መልካም አስተዳደር እንዲሰፍን ሰላማዊ ኢንዱስትሪ ግንኙነት እንዲጠናከር ትልቅ ድርሻ ያለውና ባለ አደራ ነው ብለን ነው የምንወስደው። ከተሳታፊዎች መካከል የግሉ ጤና ተቋማት አሰሪዎች ማህበር ተወካይ አቶ ታምሩ ኢማምና የኦሺ ግሪን ኮፊ መሰረታዊ ሰራተኞች ማህበር ተወካይ አቶ ፍቅሬ ፋንታውን የቦርዱ መቋቋም ፋይዳው ከፍተኛ መሆኑን ተናግረዋል። ይሄ ቦርድ ገና ስራ አልጀመረም። ሲጀምር ብዙ ለውጥ ያመጣል ብለን ነው የምናስበው። ከተነሱት ሀሳቦች ለምሳሌ ወደ ውጪ ስራ አጦችን መላክ የነበረን ኮታ 42000 ነበረ። ከዚህ 42000 3500 ነው የሄደው ተብሎ ቀርቧል። 35000 ተቃጥሏል ማለት ነው። 37000 አካባቢ ተቃጥሏል። አሁን ምንን ያሳያል? የተገናኘ ኦርጋናይዝ የሆነ ስራ ያለ መኖርን ነው። አሁን ከዚህ በኋላ እኛ እንደ ቦርድ መንበርስ የምናስበው ቀጣይ የውጭ እድል የሚሰጥ ከሆነም አገር ውስጥም የስራ እድል የሚሰጥ ከሆነም የሚነሱ ኢሹዎችንም በጋራ ምንፈታ ከሆነም ሁሉ ነገር በክልላችን እንዲያልቅ ነው እንደኔ አረዳድ። ይህ ቦርድ መቋቋሙ ለአካባቢ ለሀገርና ለኢኮኖሚ እድገት ትልቅ ሚና ይጫወታል። አንድ ለምን ቢባል ዝቅተኛ ወለል ጣሪያ ያላቸውና አነስተኛ የጉልበት ብዝበዛን ይቀንሳል። ቦርዱ ተቋቁሞ እስከ ስር ወርዶ ስለሚያይ አንድ ሰራተኞቻችን አይጎዱም፣ ልማቱም ሀገርን ማግኘት የሚችለውን ጥቅም ያገኛል ማለት ነው። በመርሃ ግብሩ ከሁሉም ዞኖች የተውጣጡ የስራና ክህሎት መምሪያ ኃላፊዎችና ምክትሎቻቸው የስራ ስምሪት ቡድን መሪዎችና የሰላማዊ ኢንዱስትሪ ግንኙነት ቡድን መሪዎችን ጨምሮ ሌሎችን ባለድርሻ አካላት ተሳታፊ ሆነዋል።